እንደሚያስፈልገው አውቃለሁ፣ ግን እባክሽ ብዬ በቃ እኔ ልጅ ካለው ሰው ጋር የማረው ወይም ቀይሮ ነገር አይኖርም። ደግሞ እኮ አሁን አባቶች መሀንዲስ ያለ ቤሊ እባክሽ ተይ። መልካም እንጂ ማርያም አፍቃ ነው እንደዚህ የምትሆነው። እኔ እኮ ወንድም ነኝ፣ አይቼ እረዳለሁ። ያው በቃ ከገባክ ይቀራል። ለምን ታዲያ ደውለህ እንድትመጣ አግኝቼ እዛ ትንሽ ቆይቼ መምጣቴ ነው። ለዛ ነው የጠፋሽው። ሮቤልን ደህና ከሆኑ በደንብ አውቂያታለሁ እያልክ ነው? አዎ አውቃታለሁ። ጥሩ ነው። እኔ የምልህ ግን አቶ ባሩክ። አቤት። ስለዚህ ቤት እኮ በሰፊው ነበር የነገርኩ። አዎ እሽና ቆሜና ያልኩሽን አድርጌ። እሺ አክስቴ። ሁላችሁ በጣም እናመሰግናለን። አቶ አምነን አለ? አዎ አለ። አንቺ ኖረሽ እሱ ላይኖርበት የሚችልበት መንገድ የለም። መሰረ አንቺ ስንሽ ማለትን? እሺ አምነናል አይደል? አዎ አለ። ክፉ ይሆናል። ብሌን ከባዱ ሚስጥር ሰማይ ከአቶ አምናን ጋር በድጋሚ እየተጋጩና እንግዲህ በጸሎት በጣም ውስጥ ይገኛሉ ማለት ነው። እሱ እንግዲህ አቶ አምናን በጣም በጨነቀው ጊዜ እንግዲህ ወደ እናት ዛራ ጋር በመሄድ በጣም ፊቱ ስለተቀያየረ እናት ዛራ እንግዲህ እንደ እናት ምን ሆነ ነው ልጄ ቢሉትም ጄሪ ድጋሚ ወደዚህ ቤት መጥታለች ነበር ያለው። እና እች ልጅማ የሆነ ተንኮል አስባ ነው እንጂ መጣችው በጤናዋ በሰላም አልመጣችም። ደስታ ሁሉ እኮ ከፊትክ ላይ ሄዷል ቢሉ እናት ዛራም አዎ እናቴ በጣም ከባድ ነው። በሰላም ወደዚህ ቤት አልመጣችም። ድጋሜ አርግዣለሁ እያለችኝ ነው እናቴ ምን ይሻላል ቢል ብሌንም እንግዲህ እናት ዛራ ጋር እየሄደች ነበር። ይሄ ሚስጥር ሰምታለች። ብሌንም በጣም በመደንገጥ እንግዲህ በሩን እንግዲህ ግንጥል አርግታባቸው ነበር የገባቸው። እሷም ለዚህ ነው እንደደበከኝ፣ ለምንድን ነው እየደበከኝ በማለት እንግዲህ ብሌን ከእንግዲህ አንተ የልጅ አባት ነህ፣ እኔ እናንተን ምንም የሚያገናኘ ነገር የለም ብላ እንግዲህ አቶ አምናን ከኔ ራቅልኝ እያለችው ትገኛለች። ጄሪ ከማን ያረገዘችው? ከማን አርግዛን የመጣችው? ወይዘሮ ሞርዚናም እንግዲህ የአምናን አክስት ያለውን እውነታውን ሁሉ እኔ በራሴ ደርስበታለሁ፣ ምን እርግጠኛ ነህ ያንተ ልጅ በመሆኑ እያለችው ትገኛለች። ጄሪ እንግዲህ እኔ ካንተ የምፈልገው አባትነትህን ብቻ ነው፣ ወይም ደግሞ የድርጅቱን የንብረትህን ግማሽ እንድታካፍለኝ ነው የምፈልገው ለልጅክ ማሳደጊያ እያለችው ትገኛለች። መጨረሻ ላይ ሙስጠፋ ደውሎ ምንድን ነው ያላት? ሮኪም የሰማችው ሚስጥር አለ፣ እሷን ለማሳመንም እስርስሯ እያለች ትገኛለች። ጄሪ በድጋሚ ይነቃባትና እንግዲህ ከዛ ቤት ተመነቀራለች በቅርቡ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፈ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም አብሮነታችሁ አይለይ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ነገር ግን ጫናው ወደ ብሌንና ወደ አቶ አምናን የካፋ ቢሆንም እንግዲህ ብሌን በጣም ተናዳለች በዛሬው ዕለት ማለት ነው። አምናንን እንግዲህ ከህይወቴ ይራቅልኝ፣ ከእንግዲህ አንተ አታስፈልገኝም፣ ምንም አይደለህም፣ ከልጅ አባት ጋራ እማሳልፈው ጊዜ የለኝም እያለችው ትገኛለች። ማሪያ እንግዲህ ወደ አባቷ ጋር ሄዳለች። ማሪያ ስትመጣ ምንድን ነው የሚፈጠረው? በጣም ከባድ ነው የሚፈጠረው። ጄሪሻ እንግዲህ ጉብ ብላ አቶ አምናን ቤት ቁጭ ብላ እመን ልጁ ያንተ ነው እያለችው ትገኛለች ማለት ነው። ይህንን የሰማ ሙስጠፋ ግን በጣም እየተገረመ እቺ ሴት ምን አይነት ጥቅመኛና ምን አይነት ብልሃተኛ ሴት ናት እያለ እየተገረመ ይገኛል ማለት ነው። ነገር ግን እናት ዛህራን በዛ ከፍቷቸው ነበረ ነው ይህን የተመለከተ አምናን እንግዲህ እናት ዛህራ በጣም ከፍቶሻል ምን ሆነሽ ነው እያለ እየጠየቀች ነበረ ነው። እናት ዛህራ ሽ የጨነቀኝና የደበቅኩት መስሎኝ አንድ ሴት ነበረች የሆነች አለትን በልጅነት ነች በተስፋ እየጠጣባት ነው። አሁን ግን የሚደሰተውን ሁሉ ነገሮች እየማለት ነው። ይህን እንድታፈላልግልና እንድታገኝልኝ እርዳታን እፈልጋለሁ እያለች ትገኛለች ማለት ነው። አቶ አምናንም እናቴ የቀረው ይቀራል እንጂ እኔ ልጅሽን አፋልግሻለሁ፣ በዚህ ቃል እገባልሻለሁ፣ ለዚህ ያለሽ ለምንም አለሽን በከልሽ አገናኝሻለሁ እንግዲህ ይህንን ጉዳይ ብሌንን እየሰማች ትመስላለች እና እንግዲህ አምናን ይህንን ቃል ገባልሻለሁ፣ አገናኝሻለሁ፣ ልጅሽ አፈላልግልሻለሁ እንግዲህ
ገና ወደ ውጭ ሲወጣ ከብሌን ጋር መንገድ ላይ ተገናኙ ማለት ነው። እሷም እንግዲህ አቶ አምናን የልጅ አባት ስለሆንክ ደስ ብሎኛል። ከእንግዲህ ግን ምንም ከኔ ጋር እንደሚያደርግህ ተገኝተው ነበር። እሱም ይሄንን ታይና ነገር ግን አሁን አንድ ብሌንም እሱ ይሄ ያንተ ስራ ነው። ምንም የሚያደርግ ነገር የሚሰጥ ይልቁንስ ድርጅት መያዝ በስነ ስርዓቱ ስራ የእሷ ሊፍለጋ ወደ አማራ በምትሄድበት ጊዜ ድርጅትን ብትሰራ ብዙ ነገር ትሰራለህ። በራስህ ላይ ስራ ወይም ደግሞ ለሚስት ጊዜ ስጣት ነበር ያለችው። አማራ በጣም ይደነገጠ። በጣም የመደንገጥ ትንሽ ጊዜ ትሆናለሽ። ለሚስቴ ጊዜ መስጠቱ እንዳለ ሆኖ ነገር ግን የሚያዘው ጉዳይ የአንተ ጉዳይ አይደለም። እንዴት ትሆናለሽ ነበር ያለውና እሱም ያንተ ጉዳይ አይደለም አውቃለሁ። እንደዛ ላይ የሁላችን እናት ናት። ነገር ግን የእሷን ልጅ ፈልገህ ማገናኘት ደግሞ ግዴታ አይደለም፣ ግዴታ የለብህም የእሷን ልጅ ፈልገህ ማገናኘት እያለችው ነበር የምትገኘውና ነገር ግን አቶ አምናን እንዳለው ያው ወደ ድርጅቱ ሰራተኞች ጋር በመደወል የእናት ዛህራ ልጅ ፈልጋችሁ እንድታገኟት በማለት እንግዲህ ፎቶ እየላከላቸው ይገኛል ማለት ነው። ይሄንን የሰማች እንግዲህ እና ዛህራ ልጄ ናት ብላ የምታስበው ልጅ ፎቶ በመያዝ እንግዲህ ሁሉንም ስራ ተውና እችን ልጅ ፈልጋችሁ በቅርብ ቀን እንድታገናኙኝ እፈልጋለሁ ነበር ያለውና እንግዲህ ድርጅቱ እንትኖችም ሁሉም በደስታ እሺ በቅርብ ቀን ፈልገን እናገናኛለን አቶ አምናን በማለት ተቀብለዋል ማለት ነውና እንግዲህ ይሄን ጉዳይ የሰማ ባህሩክም አለ። አሁን ስለና ዛህራ ጉዳይ ነው የሚያስጨንቀኝ። ለብዙ አመታት የጠፋችባት ልጅ አለቻት፣ ሴት ልጅ ናት። እሷን ደግሞ ፈልጌ ላገናኘት ይገባል ነበር ያለው። ባህሩክም በጣም ጥሩ ነው። ይህንን ጉዳይ እንዴት ነው ያልሰማን? እዚህ ቤት ብዙ የተለያየ ሰው አለ፣ ብዙ ሰው ሚስጥሩን አይናገርም ማለት ነው በማለት ነበር ያለውና ነገር ግን አዎ ልናግዛት ይገባል፣ ልጇን ደግሞ ፈልገን ልናገናኛት ይገባል ነው ያለው። ብሌን እንግዲህ የእናት ዛህራ ልጅ መሆኗ ከተታወቀ ወይም ደግሞ የእናት ዛህራ ልጅ ማን ናት? የእናት ዛህራ ልጅ መሆኗ ከታወቀ ብሌን ሰብስባት ይዛለች፣ የባሮክ መጫወቻ አትሆንም ማለት ነው። እናም እንግዲህ ወይዘሮ ሜርሲ ሻም ወደዛ ግቢ እየመጣች እንግዲህ አንዳንድ ጊዜ በጥበጥ እያደረገ ትሄዳለች እና ሜርሲ ምንድን ነው ያለችው? ብሌንም ብቻዋን ቁጭ ብላ ብታገኛት ሙሽሪት፣ አዲሷ ሙሽራ ብቻሽን ቁጭ ብለሻል፣ ምን ነው የከፋሽ ትመስያለሽ ነበር ያለቻት። እሷ እኔ አልከፋኝም፣ ይልቁንስ አንቺ ከየት ነው የምትመጪው ብትላትም እኔ ብዙ ማስፈጽማቸው ጉዳዮች ነበሩኝ ወደዛ ሄጄ ነው ብትልም የአንቺ ጉዳዮች ብዙ እንደሆኑ እናውቃለን ነበር ያለቻት። ስለዚህ ብቻሽን ቁጭ ብለሻል ብትላትም ያው ብቻዬን መቀመጥ ወዳለሁ፣ ራሴን ደግሞ ማዳመጥ ፈልጋለሁ፣ የጥሞና ጊዜ ነው ነበር ያለቻት። በጣም ጥሩ እንደዛ ከሆነ ማረብሽ በማለት ነበር ካጠገቧ ሄደችው። ወደ ላይ ስትሄድም እንግዲህ ባሮክን ታገኛለች። ባሮክም የሰው ቤት የተንኮለኛ ስለሆነ ስለዚህ ቤት ጉዳይ ብዙ ነገር ተነጋግረናል። ሁሉም ሰው የራሱ የሆነ ነገር እንዳለው በጥልቅ ነግሬ ካለሁ ባሮክ፣ አንተ ግን የተረዳከኝ አይመስልህኝም ነበር ያለችው። እሱም በጣም ተረድቼሻለሁ፣ ነገር ግን አሁን የእናት ዛህራ ልጅ ለመፈለግ ደፋ ቀና እያልን ነው ነበር። እንዴ እናት ዛህራ ደግሞ ቻሮጊት ልጅ አላት እንዴ ብትልም አዎ ሴት ልጅ አለቻት። ስለዚህ ከአቶ አምናን ጋር አሁን እሷን እየፈለገን እንገኛለን ነበር። እንደዛ ከሆነማ እኔም አግዛችኋለሁ፣ መረጃ ሁሉ ስጠኝና አፈላልግሃለሁ ነበር ያለችው። እሱም እውነት መስሎት እንግዲህ ያለውን መረጃ ሁሉ የእናት ዛህራ ልጅ እች ነች፣ በሰው አፈላልጊያት በማለት ነበር መረጃውን የሰጣት። ወይዘሮ ሜርሲሻ ግን ወደ ውጪ በመውጣት ስልክ በመደወል እችን ልጅ ፈልጉና አግኟት፣ ፈልጋችሁ እንዳገኛችኋት አስወግዷት ነበር ያለችው። ሜርሲ በዚህ ልክ ክፉ ትሆኛለሽ? በእናት ዛህራ በጣም ከፋች ማለት ነው። እስቲ ምን አደረገቻት? የእናት ዛህራ ልጅ ብትገኝ ችግሩ ምንድን ነው? ለምንድን ነው እናት ዛህራን ለመበቀል ወይም ደግሞ የእናት ዛህራ ልጅ ከተገኘች በዛው አስወግዷት ማለት የፈለገችው ሜርሲ ለምንድን ነው? ይህን ሚስጥርስ የሰማባት ሰው ይኖር ይሆን? የእናት ዛህራ ልጅ ደግሞ የሚያገኛት ማን ነው? አቶ አምናን ወይስ ደግሞ ተንኮለኛዋ ሜርሲ? ጄሪ እንግዲህ በድጋሚ እዛ ቤት ለምን መጣች የሚል ጥያቄ ፈጥሮባቸዋል ሁሉም ላይ። እሱም እንግዲህ ከአምናን አላረገዘችም፣ እንዴት ሊሆን ቻለ፣ እንዴት ድጋሚ ወደዚህ ቤት ልትመጣ ቻለች የሚለው ነገር ሁሉም ሰው ላይ ጥያቄ ፈጥሮባቸዋል።
አቶ አምናንም ነገሮችን በሰላማዊ መንገድ እንፍታቸው። አንቺ የራስሽ ህይወት እንጂ የኔ ህይወት መበጥበጡ የኔ ህይወት ሰላም ማጣቴ አይታይሽም ወይ እያለት ይገኛል። እሷ ግን ታይቶኛል። እኔ አንድ ነገር ነው የምፈልገው ካንተ፣ እሱም የልጅህን አባትነት እንድታምን ለልጅህ የሚያስፈልገው ነገር እንድታደርግለት እያለችው ትገኛለች። አቶ አምናን የማን ልጅ ነው እንግዲህ ልታሳድገው ያሰበችው ጄሪ? ሁሉም ሰው ነቅቶባታል። ይሄ ነገር ግን የሚያዛልቃት አልመሰለኝም። አሁን ያመጣችው ነገር ሁሉም ሰው የነቃባት ይመስላል ተንኮለኝነቷን። እናት ሙርዚናም እቺ ልጅማ በጤናዋ በድጋሚ እዚህ ቤት አልመጣችም፣ እንዴት ሊሆን ቻለ? አንተ የምታውቀው ነገር አለ ወይ እያለች እንግዲህ አምናን እየጠየቀችው ነበር። ስለዚህ እናት ሙርዚና ሁሉንም ነገር ለኔቶ እኔ በራሴ መንገድ ሁሉንም አስተካክለዋለሁ እያለች ትገኛለች ማለት ነው። ጄሪ ስትዋረድ እንግዲህ ሩቲ ጠጋ ጠጋ አብዝታለች። ጠጋ ጠጋ እያለች ሁሉንም ሚስጥር ሁሉንም ምንነት እየተረዳች ነው የምትገኘው ማለት ነው። ስለዚህም እንግዲህ እና ዛህራ የሉ እንግዲህ የእና ዛህራ ጓደኛ ናት ለጊዜ ኩሽና ይዛ ያለችው እና እሷና ብሌን ኩሽና ይዘዋል። ሁሉ ነገር የሚሰሩ ተተጋግዘው እነሱ ነበሩ። ሩቲ እንግዲህ ወደዛ በመሄድ አንድ ትልቅ እንግዳ መጥቶብኛል፣ ስለዚህ ለሱ ቡና እንድታፈሉልኝ ፈልጋለሁ ነበር ያለችው። እነሱም በደስታ እሺ፣ ግን ጄሪን አይደለም አይደል ነበር እንዴ? እሷ ናት የአቶ አምናን የቀድሞ ሚስት እኮ ናት ነበር ያለችው። ጥሩ፣ እንደዛ ከሆነ እናፈላላታለን። ሩቲ ጠጋ ጠጋ ያለችው የሆነ ሚስጥር ለማወጣጣት ነው። ስለዚህ ያን ሚስጥር ታወጣጣት በማለት ቡና አፍልተው ነበር የሰጧት። ሩት እንግዲህ ፒስ ሆናታለች ጄሪ። መጨረሻ ላይ በተደጋጋሚ ስልክ ይደወላል ወደ ጄሪ። ጄሪም እንግዲህ ስልኩን አላነሳችም። እሷም እንዴ ስልኩን አንሺው እንጂ እየተደወለ ነው ነበር ያለቻት። አይ የማልፈልገው ስልክ ነው ብላ እንግዲህ ስልኩን አይታ ስትመለስ አሁንም በድጋሚ ይደወልባታል። ሩቲ ደግሞ ሙስጠፋን በደንቡ ታውቀዋለች። እሷ እንግዲህ አታውቀውም ብላ ነው አሳባ። መጨረሻ ላይ ግን ሙስጠፋ የምፈልገው ነው 10 የምትደውለው ወደ እኔ ከሰው ጋር ነበር ያለችው። እሱም እሺ ከሰው ጋር ቆንሽ ብሎ እንግዲህ ስልኩን ዘግቷል። ሩቲ የሰማችው ነገር አለ፣ የሆነ የምታወጣው ሚስጥር አለ። እሱን እንግዲህ አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ድራማ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ።